በሲዳማ ክልል ውስጥ የሚገኘው ብቸኛ ብሔራዊ ፓርክ ሎካ አባያ ብሔራዊ ፓርክ። ስለ ሎካ አባያ ብሔራዊ ፓርክ ምን ያህል ያውቃሉ? ውድ ቤተሰቦቻችን ላይክ፣ ኮፒ ሊንክ፣ ሼር በማድረግ ለሁሉም እንደርስ እንድትተባበሩና ይህን መረጃ እስከ መጨረሻው እንድትሰሙ ጋብዛለሁ። አመሰግናለሁ። ሎካ አባያ ብሔራዊ ፓርክ በሲዳማ ብሔራዊ ክልላዊ መንግስት በሎካ አባያ ወረዳ ላይ የሚገኝ ሲሆን ከአዲስ አበባ 344 ኪሎ ሜትር ርቀት ላይ ከሐዋሳ ደግሞ 69 ኪሎ ሜትር ርቀት ላይ ይገኛል። ይህ የሲዳማው ቆላማ ምድር ሎካ አባያም አንጣጤ ከተማም ታላቁ ሰምጥ ሸለቆ ውስጥ ያረፈች ከተማም በመሆኑም የሚያስደንቅ አካባቢ ነው። ሎካ አባያም የወረዳው ስም ሲሆን ፓርኩም የሎካ አባያ ብሔራዊ ፓርክ ይባላል። ሎካ አባያ ብሔራዊ ፓርክ 500 ስኩዌር ኪሎ ሜትር ስፋት ያለው ሲሆን በክልሉ ብቸኛም ሰፊ መሬት ያካለለ ነው። ፓርኩ እምቅ የቱሪዝም አቅም ያለው በመሆኑም በውስጡ የተለያዩ የዱር እንስሳት፣ አዕዋፋት፣ በርካታ እጽዋት፣ የተፈጥሮ ፍለዋ፣ የአባያ ሐይቅና ገጸ በረከቶቹን አጠቃሎ የያዘም የሚገርም ለዓይን የሚማርክ ተፈጥሮ ያደለችው ውብ ስፍራ ነው። ፓርኩ 2004 ዓ.ም ጀምሮም መካለሉ እና ለጉብኝት ክፍት መሆኑም ይነገራል። ሎካ አባያ ብሔራዊ ፓርክ የአጋዜን ምድር ቢባል ማጋነን አይሆንም። አጋዜንን እንደ ልብ የሚመለከቱበት፣ የሚያዩበት፣ እየተዝናኑ የተለያዩ ነገር የሚመለከቱበት፣ በውስጡ ያሉትን አዕዋፋትና የዱር እንስሳትን እየተመለከቱም የሚዝናኑበት ፓርክ ነው። በሲዳማ ክልል ውስጥ ከሚገኙ ታላላቅ የቱሪዝም መዳረሻዎች ውስጥ የሎካ አባያ ብሔራዊ ፓርክ አንዱ ነው። በዚህ ፓርክ ውስጥ የሚያሳልፉት ጊዜም የአእምሮ እርካታ፣ የተለያዩ የአዕዋፋት ድምፅ እየሰሙ እንዲሁም በርካታ የዱር እንስሳትን እየተመለከቱም በተፈጥሮም እየተገረሙ እየዝናናሉ። ይህ ብሔራዊ ፓርክ በደቡባዊ ክፍል ብላቴ ወንዝ በድንበር ይዋሰናሉ። በምዕራብ ከጩኮ ወረዳም የሚዋሰን ሲሆን በሰሜን ደግሞ ከቦርቻ ወረዳ ይዘው እስከ ወላይታ ዞን የሚዘልቅ ነው። ይህ ፓርክ በአንድ ወረዳ ውስጥ የተካለለ በመሆኑም ልዩ ያደርገዋል። ለመረጃ ያህል እኔ እነዚህን በትንሹ ዳሰስኩ እንጂም በውስጡ ያሉና በአካባቢው የሚገኙ ነገሮች በቁጥር የሚገመቱ ስላልሆነም በሲዳማ ክልል ውስጥ የሚገኙ ቦታዎችን እየተመለከታችሁ እንድትዝናኑ ጋበዝኳችሁ። አዘጋጅና አቅራቢ ዘርፉ ሳሙኤል ነበርኩኝ። ሰላም።